በዛሬ ቪዲዮ የምናየው የቦነስ ወይም የጉርሻ አሰራር ነው የሚሆነው። ቦነስ ስንሰራ የራሱ የቻለ ሜካኒዝም አለው። የራሱ የቻለ ታክስ የምንቆርጥበት መንገድ አለ። ቀጥታ ወደ አሰራሩ ከመግባቴ በፊት ቦነስ ማለት የ12 ወር ክፍያ ማለት ነው። የ12 ወር ክፍያውን አጠቃላይ ተጠቃሎ የአመቱ መጨረሻ ላይ የሚሰጠን ሲሆን ቦነስ የሚሰጠው እንደየድርጅቱ ሊለያይ ይችላል ማለት ነው። የተለያየ ስለሆነ ማለት ነው። እንደየስራ መደባችሁም ሊለያይ ይችላል ማለት ነው። ምክንያቱም ቦነስ የሚሰጠው ቀጥሮ የሚያሰራው መስሪያ ቤት በፍቃደኝነት ስለሆነ ቦነስ የሚሰጠው ሊሰጥም ይችላል ላይሰጥም ይችላል ማለት ነው። ቦነስ የአንድ ወር ሊሰጥ ይችላል፣ የሶስት ወር ሊሰጥ ይችላል፣ የስድስት ወር ሊሰጥ ይችላል ማለት ነው። እንደየመስሪያ ቤቱና እንደየስራ መደባችሁ ሊለያይ ይችላል ማለት ነው ቦነስ። ስለዚህ አሁን አንድ ምሳሌ ላሳያችሁ ማለት ነው። ወይዘሪት ረድኤት በኤቢሲ ድርጅት ውስጥ የመስሪያ ቤቱ የሂሳብ ሰራተኛ ሆነው እያገለገሉ ነው። ድርጅቱ በወር 14907 ብር ደሞዛቸው የሚከፍላቸው ሲሆን በ2017 ዓ.ም ባሳዩት ውጤታማ የስራ አፈጻጸም የአንድ ወር ደሞዛቸው በአመቱ መጨረሻ ላይ በጉርሻ ወይም በቦነስ መልክ ቢከፍላቸው ወይዘሪት ረድኤት ከጉርሻ ላይ መክፈል የሚጠበቅባቸው የስራ ግብር ስንት ነው? እንዲሁም የተጣራ የቦነስ ክፍያቸው እጃቸው ላይ የሚደርሰው ስንት እንደሆነ አሁን እንመልሳለን ማለት ነው። ጉርሻ ወይም ቦነስ የ12 ወር ነው ብለናል። ደሞዝ ግን የሚከፈለው በየወሩ ነው። በየወሩ የሚከፈላቸው ከሆነ ደግሞ ይህን ጉርሻ ወይም ቦነስ ወደ ወር መቀየር አለብን ማለት ነው። የስራ ግብር ለማስላት በአንደኛ ደረጃ የምናደርገው የወይዘሪት ረድኤት 14907 ብር የወር ደሞዛቸው ነው። ለ12 ወር ማካፈል አለብን። 14907 ሲካፈል ለ12 ስናደርግ 1242 ብር ከ25 ሳንቲም ይሆናል ማለት ነው። 1242 ብር ከ25 ሳንቲም ነው ማለት ነው በየወሩ ለወይዘሪት ረድኤት የሚከፈላቸው የቦነስ ክፍያቸው ማለት ነው። በሁለተኛ ደረጃ የምናደርገው አካፍለን ያገኘነው 1242 ብር ከ25 ሳንቲም ከደሞዛቸው ጋር እንደምረዋለን። የምንደምርበት ምክንያት ማንኛውም ከመቀጠር የሚገኝ ገቢ ለማስራት መሰረት የሚሆነን የሰራተኛው የወር ደሞዝ ስለሆነ ማለት ነው። 14907 ብር ሲደመር 1242 ብር ከ25 ሳንቲም እኩል ይሆናል 16149 ብር ይሆናል ማለት ነው። ወይዘሪት ረድኤት በየወሩ ይከፍሉት የነበረው የመደበኛ ደሞዛቸው የስራ ግብር አለ። አሁን ደግሞ በጉርሻ ወይም በቦነስ መልክ የሚከፈላቸው የስራ ግብር አለ። ደብል ታክስ እንዳይኖረው በየወሩ ሲከፍሉት የነበረው ታክስ እንቀንሳለን። የመደበኛ ደሞዛቸው 14907 ብር የገቢ ግብር እናሰላለን። 14907 ብር የሚገኘው አሁን በዚህኛው ኢንካም ታክስ ፎርሙላ መሰረት በ35% ታክስ ሬት ውስጥ ነው ያለው። ስለዚህ 14907 ብር ሲባዛ በ35% እናድርግና ተቀናሽ ደግሞ በምታዩት መልኩ 1500 ነው። 14907 ብር ሲባዛ በ35% ሲቀነስ 1500 ስናደርግ 3717 ብር ከ45 ሳንቲም ይመጣል። ይሄ የወይዘሪት ረድኤት በየወሩ ሲከፍሉት የነበረው የስራ ግብር ማለት ነው። በአራተኛ ደረጃ ደግሞ የምንሰራው የወይዘሪት ረድኤት የቦነስ ብር 16149 ብር ከ25 ሳንቲም ነው። የዚህኛው ደግሞ የገቢ ግብር እናሰላለን። ይሄኛውም ደግሞ በምታዩት መልኩ በድጋሚ በ35% ላይ ነው ያለው። ስለዚህ 16149 ብር ከ25 ሳንቲም ሲባዛ በ35% እናደርግና ተቀናሽ ደግሞ 1500 ብር እንቀንሳለን። 4152 ብር ከ24 ሳንቲም ይመጣል ማለት ነው። በአምስተኛ ደረጃ ከጉርሻ ወይም ከቦነስ የገቢ ግብር የመደበኛ ደሞዝ የገቢ ግብር እንቀንሳለን። 4152 ብር ከ24 ሳንቲም ሲቀነስ 3717 ብር ከ45 ሳንቲም ማለት ነው እኩል ይሆናል 434 ብር ከ78 ሳንቲም ይመጣል ማለት ነው። 434 ብር ከ78 ሳንቲም የአንድ ወር የጉርሻ ወይም የቦነስ የስራ ግብር ነው። ስለዚህ የ12 ወር ደግሞ የጉርሻ ወይም የቦነስ የስራ ግብር ለማስላት በ12 እናባዛለን ማለት ነው። 434.78 ሲባዛ በ12 ስናደርግ 5217 ብር ከ45 ሳንቲም ይሆናል። አሁን በመጨረሻም የምናደርገው የወይዘሪት ረድኤት የአንድ ወር ደሞዛቸው ሲቀነስ የቦነስ የስራ ግብር አድርገን እንሰራለን ማለት ነው። 14907 ብር ሲቀነስ የቦነስ የስራ ግብር ደግሞ 5217 ብር ከ45 ሳንቲም ይመጣል። ስለዚህ 14907 ብር ሲቀነስ 5217 ብር ከ45 ሳንቲም ስናደርግ 9689 ብር ከ55 ሳንቲም ይመጣል ማለት ነው። የአንድ ወር ቦነስ ቢሰጠን ተጣርቶ እጃችን ላይ የሚደርሰው
ይሄ ነው ማለት ነው። ቦነስ የአንድ ወር ሲሆን በዚህ መልኩ መስራት እንችላለን። የበለጠ ግልጽ ለማድረግ የ3 ወር ቦነስ ወይም ጉርሻ ቢሰጠን እንዴት መስራት እንደምንችል አሁን በነበረው ምሳሌ ላይ የአንድ ወር የነበረው ወደ 3 ወር ቀይረን በቀላል መንገድ አሁን አብረን እንሰራለን። በመጀመሪያ የምናደርገው የወይዘሪት ረድኤት የ3 ወር አጠቃላይ ደሞዛቸው እንደምራለን። 3 ሲባዛ በ14907 ብር ይሆናል ማለት ነው። 44721 ብር ይመጣል ማለት ነው የ3 ወር ደሞዛቸው አንድ ላይ ስንደምረው። በቀጣይ ደግሞ የምናደርገው 44721 ብር ሲካፈል ለ12 ነው የምናደርገው። ስናካፈል 3726 ብር ከ75 ሳንቲም ይመጣል ማለት ነው። 3726 ብር ከ75 ሳንቲም በየወሩ ለወይዘሪት ረድኤት የሚከፈላቸው የጉርሻ ወይም የቦነስ ክፍያ ነው ማለት ነው። በቀጣይ የሚሆነው አካፍለን ያገኘነው 3726 ብር ከ75 ሳንቲም ከደሞዛቸው ጋር እንደምረዋለን። 14907 ብር ሲደመር 3726 ብር ከ75 ሳንቲም አጠቃላይ ስንደምረው ወደ 18633 ብር ከ75 ሳንቲም ይሆናል። በሶስተኛ ደረጃ የምናደርገው የወይዘሪት ረድኤት የመደበኛ ደሞዛቸው ብር 14907 ብር የገቢ ግብር እናሰላለን። ይሄኛው ቅድም ሰርተን ነበር። 14907 ብር የሚገኘው በዚህኛው ሳላሪ ሬንጅ ውስጥ ነው። ስለዚህ የሚሆነው 14907 ብር ሲባዛ በ35% እናደርግና ተቀናሽ ደግሞ 1500 ብር እናደርጋለን። 14907 ብር ሲባዛ በ35% ሲቀነስ 1500 እኩል ይሆናል 3717 ብር ከ45 ሳንቲም አግኝተናል። በአራተኛ ደረጃ ደግሞ የምናደርገው የወይዘሪት ረድኤት የጉርሻ ወይም የቦነስ ብር 18633 ብር ከ75 ሳንቲም የገቢ ግብር እናሰላለን። 18633 ብር ከ75 ሳንቲም በታክስ ኢንካም ፎርሙላ መሰረት የሚገኘው በዚህኛው ሳላሪ ሬንጅ ውስጥ ነው። ስለዚህ 18633 ከ75 ሳንቲም ሲባዛ በ35% እናደርግና ተቀናሽ ደግሞ 1500 ብር እናደርጋለን። 5021 ብር ከ81 ሳንቲም ይሆናል። በቀጣይ የምናደርገው ደብል ታክሴሽን እንዳይኖረው በአንድ ወር ሳላሪ ላይ ሁለት የታክስ እንዳንከፍል መክፈል ያለብን የቦነሱ ብቻ ስለሆነ ማለት ነው። የቦነሱ ገቢ ከወራዊ ደሞዛችን ላይ ደምረን ያመጣነው ስለሆነ የሱን ኢንካም ታክስ ሲቀነስ ወራዊ ደሞዛችን ላይ የምናገኘው የገቢ ግብር ከጉርሻ ወይም ከቦነስ የገቢ ግብር ላይ የመደበኛ ደሞዛችን የገቢ ግብር እንቀንሳለን። 5021 ብር ከ81 ሳንቲም ሲቀነስ 3717 ብር ከ45 ሳንቲም ማለት ነው እኩል ይሆናል 1304 ብር ከ36 ሳንቲም ይሆናል ማለት ነው። የአንድ ወር የጉርሻ ወይም የቦነስ የስራ ግብር የ12 ወር ሲሆን ደግሞ የአንድ ወር ላይ ያገኘነው በ12 ወር አባዝተን እናስቀምጠዋለን። 1304 ብር ከ36 ሳንቲም ሲባዛ በ12 ስናደርግ 15652 ከ32 ሳንቲም ይመጣል። አሁን በመጨረሻም የምናደርገው የ3 ወር ደሞዛችን እንደምርና 14907 ሲባዛ በ3 እኩል ይሆናል 44721 ይመጣል። ከዛ አጠቃላይ የቦነስ የስራ ግብር ላይ እንቀንሳለን ማለት ነው። 44721 ሲቀነስ 15652 ከ32 ሳንቲም ስናደርግ የሚመጣው 29068 ብር ከ68 ሳንቲም ይሆናል ማለት ነው። የ3 ወር ቦነስ ቢሰጠን እጃችን ላይ የሚደርሰው ማለት ነው። ቦነስ አሰራር በተመለከተ አጭርና ግልጽ የሆነ ቪዲዮ እንደሆነ ተስፋ አደርጋለሁ። ቀጣይ በሌላ ጠቃሚ ቪዲዮ እመለሳለሁ። እስካሁን ድረስ አብራችሁን ቆይታችሁ ሰብስክራይብ ሳታደርጉ እንዳትወጡ። ሀሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ